አርበኛ አስረስ በፌስቡክ ገጹ ላይ የሚለጣጥፋቸው ነገሮች ነበሩ። ሂደቱን ነው ግልጽ ለማድረግ የተሞከረው። ሂደቱን መግለጹ ችግር የለው። ነገር ግን አገላለጽ ላይ አሁንም በጣም መስተካከል ያለበት ትክክልም ስላልሆነ ይሄ ለማንም ሰው ሲደረግ ልክ አይደለም የሚባለው ወዳት ምን ግለሰቡ አንድ አርበኛ የአንድ ድርጅት ሊቀመንበር አርበኛ ብለህ ልትገልጸው ትችላለህ፣ ፋኖ ብለህ ልትገልጸው ትችላለህ። በማናቸው መልኩ ሰው ድርጅቱ ርምት ማድረግ ያለበት ግለሰቦች ግላዊ ስሜትና ጥላቻቸውን በድርጅቱ ምንድነው አስታኮ ኢምፕሊመንት ካረጉት ጠቃሚ አይደለም። በእንጭጩ ነው መታረም ያለበት። እንደዚህ ያለው ነገር በዝርዝሩ ላይ እንዳለ ግለሰቡ እየተባለ ተደጋግሞ የተገለጸበት መንገድ ፖለቲካል ኢምፕሊኬሽኑ ይገባናል ምን ለማለት እንደተፈለገ። ግን ሂዝ ኖት ግለሰብ አይደለም። በነገራችን ላይ ፐርሰናሊም ቢሆን እንደ አንድ ድርጅት የምትቆጥረው ነው። በዛ ላይ ድርጅት እየመራ መጥቶ የተቀላቀለን በድርጅት አቻ ነው ውይይትና ንግግር ተደርጎ ውህደት የተደረገው። ስለዚህ አንዳንድ ያልተገቡና የግል ስሜት የቀላቀሉ አሁንም ትግሉን ቀዳሚ አድርጎ ትግሉን ከፍ አድርጎ ማየት ያስፈልጋል። በመከባበር ላይ የተመሰረተ በመተሳሰብ ላይ የተመሰረተ በፍጹም መተማመን ላይ የተመሰረተ መሆን አለበት እና እንደዚህ ያሉ ቅሬታ የሚፈጥሩ አገላለጾች አይ ቲንክ ጠቃሚ አይመስሉኝም። ኢትስ ኦፒኒየን የሚመስልኝን ሐሳብ ነው የምሰጠው። መታረምም አለባቸው። አርበኛም ፋኖም አንዳንዶቹም ሻለቃ አንዳንዶቹም ከዛ በላይ የሚጠሩበት ስም ተከብሮ ነው የሚጠራው። አንዳንዶቹ እኮ ምንድነው አቶ ጀዋር ብለው ገልጸው ሲያበቁ ለምን ጀዋርን አቶ ጀዋር አሉት አይደለም። አቶ ጀዋር ብሎ ተጠንቅቆ የሚጠራ ሰው ማነው? ከደብረ ጽዮን ስም ላይ ዶክተሯንም እንዳትጎል ተጠንቅቆ ዶክተር ብሎ የሚጠራ ሰው ለምን እንደዛ ጠራ ይባል? እዛው ጋር አጠገቡ ያለው ወንድሙን አርበኛ ፋኖ ብሎ ለመጥራት መተናነቅ ትክክል አይደለም። በፍጥነትም በቶሎም ሊታረም የሚገባው ጉዳይ ነው ብዬ አስባለሁ። ይሄ ቅሬታን ጥላቻን ከሚያሳይ በቀር ፖለቲካዊ ብስለትን የሚያሳይ አይደለምና አርሞ ሁልጊዜም እንደዚህ ነገሮች ሲነሱ ሼፕ አድርጎ መሄድ ጥሩ ነው ብዬ አስባለሁ። እስክንድር ነጋን የመሰለ ሰው የፖሊስና የስትራቴጂ ጥናት ማድረግ ማለት በማናወር ለማስበላት ነው። እኔ ያየሁት እንደ አንድ ሰው አንድነቱ ጭራሽ ከአፋሕድ አሰራር በጣም ወደኋላ የወረደ የማይመስል አይነት ነገር የውሃና የዘይት መቀላቀል አይነት ነገር እየመሰለኝ መጣ። እውነቱን ለመናገር አንዳንዶቹ እስከ ሱዳን በረሃ ይሄዳሉ ጌጥዬ፣ አንዳንዶቹ እስከ ኤርትራ በረሃ ይሄዳሉ። የኃይል አሰላለፍ መፈለግ በፖለቲካ ሂደት ውስጥ ያለ ነው። ነገር ግን የማንን ዓላማ ተሸክሞ ወዴት ለማምጣት ከህወሓት ጋር ይተባበራሉ የሚባሉ አሉ። ውስጣቸውም ያንን ያውቃል። ከህወሓት ጋር ሲተባበሩ የትኛውን የህወሓት ዓላማ ስራ ላይ ለማዋል ነው? የትግራይ ሪፑብሊክ መንግስት እናቋቁማለን ብለው ወስነው ሲያበቁ ሁኔታው ሲመቻቻቸው ለ27 ዓመት ቆይቶ ከዛ በኋላ ወደ 5 እና 7 ዓመት ለብቻቸው ሆኖ አሁንም የአማራውን መሬት እሱ ሲፈልጓቸው የትግራይ ኃይሎችን ከኦህዴድ ጋር አሊያንስ ሲፈጥሩ ጽድቅ ነው ለነሱ። ይኸውልህ ጃልማሮን የጃልማሮን ምክትል ገንጥለው እነ ጃልሰኝን አስገብተው አብረን ቆምን ብለው ፖለቲካ ሲሰሩ ለነሱ ትክክል። ጃልሰኝ ከኦነግ መጥቶ እነሱ ጋር ገብቶ አብረው ሲቆሙ ልክ ነው አሉ። አንተ ከጃልማሮ ጋር ብትነጋገር ግን እንዴት ከአማራ ጠላት ጋር እንዴት እንደዚህ ካደረገ ገይና እነሱ ጋር ጃልማሮ ከሄደ ግን አንድነት መጣ ብለው ዜና ያደርጉታል። እነሱ ጋር ህወሓት ሂዶ ከገባ አገር ማለት ይሄ ነው ይለዋል። እነ ጌታቸው ረዳና ጻድቃን እንዳደረጉት ማለት ነው። አንተ ግን ከነሱ ከትግራይ ካሉ ኃይሎች ጋር መነጋገር ከጀመር ከታሪካዊ ጠላት ጋር ይለዋል። እነሱ ሻዕቢያን አማላጅ ልከው መታረቅ ይፈልጋሉ። አንተ ከሻዕቢያ ጋር ግንኙነት ከጀመርክ ግን ባንዳና ሀገር ከዳህ ይለዋል። ከዛ እነሱ አንተን ራስን አስከድተው ከትግል ውስጥ ና 4 ኪሎ ተቀመጥ ይለዋል። ኦህዴድ የሚያደርገውን እያያችሁ ይሄ መቼ ነው የሚገመገመው? ይሄ መቼ ነው የሚተነተነው? ይሄ ሁኔታ እንዴት ነው መቀየር ያለበት የሚለውን መቼ ነው ታሳቢ የሚደረገው? የአማራ ትግል የማንም ጥገኛ እንዲሆን ፍላጎት የለኝም። የማንም ግን ይሄንን ያልገመገመ ትግል አለ ወይ ነው? እንዴት ይፈታ የሚለው ለግምገማ ለንግግር ለውይይት አስቀምጠህ ትፈታዋለህ እንጂ ይሄንን ሳትተነትንና መፍትሄ ሳታስቀምጥ እንዴት የኦህዴድ መጫወቻ ትሆናለህ?
እሱ በተለመልህ እየሄድክ ማለት ነው። ከዛ ለመካሰሻ ብለው ፍሬም አድርገው ከወራት በፊት ቀድመን ተናግረን ይህ አያስቆጭም። አብይ አህመድ የሚያመጣው በፋኖ ውስጥ መከፋፈል አድርጎ የሚያመጣው ይሄንን ነው። ስለዚህ መከፋፈያና መመታቻ እንዳይሆን ይሄ ነገር ጥንቃቄ ያስፈልጋል ብለን ፋኖች ከየትኛውም አካል ጋር እንደሚባለው ከሻቢያ እንደሚባለው ከቲፒኤልኤፍ ፋይል እንደሚባለው ከሱዳን እንደሚባለው ከማንም ጋር ግንኙነት ያደረጋችሁ እንደሆነ የምታደርጉት ግንኙነት ግልጽ መሆን አለበት። ይህንን ያለው አታረጉም ታረጋላችሁ ብሎ ለመወሰን መብት የለንም፣ አንወስንም። አንድ ግን መብት አለን፣ የትግሉ ባለቤት ነን ብለን እናስባለን። እንደ ማህበረሰቡ ተወላጅ እንደ ትግሉ አካል ህዝባችን የተነሳበትን መሰረታዊ ዓላማ ከማንም ጋር ኮምፕሮማይዝ እንዳታደርጉት ነው። አንድ ባለፉት 40 ዓመት 50 ዓመታት የዘር ማጥፋት ወንጀል የፈጸሙበትን ወንጀለኞች ለፍርድ የሚያቀርብበት በር እንዳይዘጋ የአማራ ፋኖ ብሔራዊ ንቅናቄን በተመለከተ እንዲሁ ደስታቸውን የገለጹ በርካታ ተቋማት አሉ እና ድርጅቱ ንቅናቄው ሲመሰረት የመመስረቻ ሰነዱን ይፋ ሲያደርግ ከሌሎች ጸረ አገዛዝ ኃይሎች ጋር ጭምር በትብብር እሰራለሁ ሲል ጥሪ አቅርቦ ነበር። ይህንን ጥሪ በመቀበል በጋምቤላ ትኩረቱን አድርጎ የሚሰራው የአንድነት ለጋምቤላ የትጥቅ ትግል እና ጥበቃ ድርጅትም እንዲሁ መግለጫ አውጥቷል። ትናንት ይኸውም መግለጫ ከአማራ ኃይሎች ጋር አብሮ ለመስራት ዝግጁ መሆኑን የሚገልጽ ነው። በዚህ ጠበቅ የነበረው የአማራ ፋኖ ብሔራዊ ንቅናቄ በመመስረቱ በእኛ በኩል በጣም ከፍተኛ ደስታ ነው የተሰማን። ይህንን ደግሞ ለአማራ ሕዝብ ብቻም ሳይሆን ለሁሉም ኢትዮጵያውያን በዚሁ በኦህዴድ ብልጽግና መንግስት ብዙ ፈተናዎች እንዳሉት፣ ብዙ የህልውና ጉዳዮች እንዳሉ፣ ኢትዮጵያን የማዋረድ ደረጃ እንደደረሰች በመሆኑ ይሄንን ትግል ለመጋር ወይም ደግሞ አንድ ላይ ለመሆን ይሄንን መንግስት ለመጣል የሚደረገው ጥረቶች ሁሉ እኛን ስለሚመለከተን ድርጅታችን በአማራ ህዝብ ላይ ያለው የህልውና ፈተና ላይ ለማቆም የተለያዩ የአማራ ፋክሽኖች ወይም ደግሞ የአማራ ታጣቂዎች በወሰዱት የአንድነት መስመር ይህንን ለሁሉም ኢትዮጵያውያን በር ይከፍታል፣ ለአንድነት በር ይከፍታል ብለን ነው የምናስበው። ጌታቸው ረዳም ኢያሱ አባተም ከፋኖ ኮብልሎ ሄዶ ሁለቱም አብይ አህመድ መዳፍ ላይ ነው ያሉት። ሁለቱም የሚጠይቁትን ጥያቄ ይሆናል ብሏቸዋል አብይ አህመድ። እስኪ ኢያሱ የሚባለው ምርኮኛ የባንዳዎች አለቃ ሄዶ የተናገረውን ስሙት። ሌላውን ለማማለል ሌላውን ለማፍረስ ምን እንዲሉ እንደተፈቀደላቸው እስኪ የተዘጋጀውን ቪዲዮ እንመልከተው፣ አዳምጡት። ማንም መንግስት የሚታገልኝ አካል ከሰይጣን ጋር ሰራለው ብሎ ብሔራዊ ጥቅማችንም የአማራ ህዝብ ርስቶች ለምንታገልባቸውን ማሳልፎ ለመስጠት ኃይል ካለ እኛ ደግሞ ብሔራዊ ጥቅማችንን ለማስከበር ርስቶቻችንም ለማስጠበቅ የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን የቆረጥነው ከባድ ውሳኔ ይሄ ነበር። ርስቶቻችንን ብሔራዊ ጥቅማችን ብሎታል። ረዳት ፕሮፌሰር ነው ይሄ። ወደዚህ ብሔራዊ ጥቅም ማለት ምን ማለት ነው? የአማራ ህዝብ ለህልውና ጥያቄ የተነሳባቸው ጉዳዮች አሉት። ከነዛ ጉዳዮች አንዱ የማንነትና የርስት ጉዳዮች አንዱ ነው። የርስትና የማንነት ጥያቄ ወልቃይትም፣ ራያም፣ ደራም፣ መተከልም፣ ፓዊም አዲስ አበባም ናቸው። አዲስ አበባ ሲንግል አውትሊ የኛ ብቻ ነው ስላሉ የአያት የቅድመ አያቶቻችን ማዕከል የአፄ ዳዊት ከተማ በራራ ናት አዲስ አበባ። አማራን አባይን አትሻገርም ያለኛ ፈቃድ ብላችሁ ገድባችሁ ስታበቁ ከርስቱ ከማንነቱ ከባለቤት ከሆነ ከሰራት አገር እና ዋና ከተማ ነቅላችሁ ልታባረሩት ነው። የኛ ልትሉ አትችሉም ነው። አሁን እነ ኢያሱ ሂደው የገቡበት የአብይ አህመድ አገዛዝ አዲስ አበባ ኬኛ ብሏል፣ የኛ ነው ብሏል። ይሄ ለኢያሱ ጉዳዩ አይደለም ማለት ነው። ተመልከቱ። ኦኬ፣ ቀጣዩስ
ደራን ማን የወሰደው? ወያኔ ነው? ሻቢያ ነው? ኦህዴድ ነው? ማን የወሰደው? የዛሬ ሳምንት መረጃ እኮ ነው። ከፍቼ ሰላሌ እስከ ደራ፣ ከደራ ተነስተው ፍቼ ሰላሌ ለመምጣት የ350 ብር መንገድ አንድ የአማራ እናት 2000 ብር ትከፍላለች። ጤና ጣቢያ ሄዳ ለመውለድ በወታደር ታጅባ ከሆነ መንቀሳቀስ አትችልም። ከደራ እስከ ፍቼ ያለው መንገድ እና አብይ አህመድ ስልጣን ከያዙበት ጊዜ ጀምሮ ዝግ ነው። እነ ኢያሱ ጉዳያቸው አይደለም ነው እያሉን ያሉት። ጉዳያችን አይደለም እያሉ ከወያኔ ጋር ለመተባበር የወሰነ አካል በማንነታችን በርስታችን በወልቃይት ጉዳይ ላይ አሳልፎ ይሰጥብናል የሚል ስጋት ካለ ተገቢ ስጋት ከነ ሽመልስ አብዲሳ ጋር ከአብይ አህመድ ጋር መንግስት ብሎ ሂዶ እነሱ ኪስ ውስጥ የሚገባው ኢያሱ አባተ ደራ ጉዳዩ አይደለም። አየህ፣ መተከል ጉዳዩ አይደለም። አፍተሮል ራያም ወልቃይትም ጉዳዩ አይደለም። ትንሽ ሩም ሊሰጥ የፈለገው እዚያው ጎንደር አካባቢ ያለውን ፋኖ በተለየ ሁኔታ አፕሮች ለማድረግና ለማፍረስ የተጠቀሙበት ስልት እነከሌ እኮ ወልቃይትን ሊሰጡብን ነው የሚል ነው። እኔ የምናገረው መሬት ላይ ላላችሁ ፋኖዎች ነው። የተነሳችሁበት ዓላማ ወልቃይት ብቻ ነው፣ ራያ ብቻ ነው። ቱ ቢ ኦነስት ደራስ ብቻ ነው ወይ? ከክልሉ ውጪ የሚኖረው አማራ ተሳዳጅ ነው። አማራነት በኢትዮጵያ ውስጥ ጠላትነት ተደርጓል። ተሳዳጅ ሆነናል። እነ ዶክተር አምባቸው የሞቱት እኮ የህገ መንግስቱ የትኛውም ክፍል አማራ ጠላት ተደርጎ የታየበት ስለሆነ ሊለወጥ ይገባል የሚል አቋም ነው። ይሄ ከብአዴን ያነሰ በሌላ ዙር ሌላኛዋ ቀንዳውጣ ብቅ አለች። ራሷ ቀንዳውጣ ናት መስል። እኔ በነገራችን ላይ ብዙ ጊዜ ኮፍያ አድርጎ ነበር የማየው ኢያሱ አባተ የሚባል። አሁን መለየት ያስቸግራል። ሁለቱ ጎን ለጎን ብለው መግለጫ ቢሰጡ የትኛው ኢያሱ የትኛው ቀንዳውጣ እንደሆነች መለየት አትቸገሩ? ብዙ ጊዜ ኮፍያ ያደርጋል ወይ የሹራብ ያደርጋል፣ በፍጹም ተደብቆ እንጂ እዛው እያለ አረጋ ከበደ ብለው ይዙት ነበር እኮ ፋኖቹ። እዚህ እኮ ነው በመልክም በስምም በምንም የሸወዱን። እውነት ለመናገር ተሳክቶላቸው ሸውደውናል። በመልክም በግብርም ሂዶ እጅ የሰጠበትን ሰውዬ መስሎ ቁጭ አለ። ካስታወሳችሁ ማነው ዶክተር አምባቸው አዴፓ ከና ከድደኑ ሲወጣ የያዘው አቋም ነው ሲል፣ አብይ አህመድ ደግሞ ለአንድ ክልል ብለን አንቀይርም ሲል፣ ለአንድ ክልል ብለን አንቀይርም የሚለው ትክክል አይደለም፣ ይቀየራል፣ አንድ ስለተባለ አንድ ክልል አይደለም ሰፊ ህዝብ ነው እያለ ነበር ሲከራከር የነበረው። ኢያሱ አባተ ከጎንደር ተነስቶ ሲያበቃ ሂዶ እነዛ ዶክተር አምባቸው ገዳይ ኪስ ውስጥ ነው የገባው። የነ ዶክተር አምባቸውን አጀንዳ ሽጦ ነው የገባው። እንደዚህ ያለውን ባንዳ ነቅለ ከጣልክ በኋላ ትግልህን አጽድተህ ትሄዳለህ እንጂ የባንዳ ርዝራዥ ልክ እንደ ወገን እንደ ዘመድ አድርገህ ለመቀጠል መሞከር ክፋት ነው። ኢያሱ አባተን አልፋና ኦሜጋ አድርጎ የመንደር ጨዋታ ሊጫወት የሞከረ ቀላል አልነበረም። ቱ ቢ ኦነስት ወልቃይት ብረሳሽ ቀኝ ትርሳኝ ባላስብሽ ምላሴ ከተናጋይ ጣበቅ እያልን እኛ በምንጮህበት ጊዜ እነ ኢያሱ ፖለቲካ ምን እንደሆነ በምናምኑን አያውቁትም። እስቲ አለው ከሚለው ውስጥ መጥቶ እኔ በዚህ ቀድሜ ለወልቃይት ይሄን አድርጌ ይበል እስቲ። የተከሰስንበት፣ የተገረፍንበት፣ የተሰቃየንበት የክስ መዝገብ ቢገለጥ አንዱ ሁመራን፣ ወልቃይትን፣ ሱዳንን ጓንግን እያሻገረ አምጥቶ ሱዳንን ጭምር እያሰፈረበት ነው ብለን እኮ የታገለ ያ እኮ ነው የክስ መዝገባችን የሚያሳየው። ታሪክ አለን በኩራት የምንናገረው። እነዚህ ለክህዳት የተፈጠሩ አካላት እዛው ሆነው ጎንደር ላይ ያላነሱትን አዲስ አበባ ተወልደን በማደጋችን ብቻ አማራነታችንን ኮስችን ማድረግ የሚሞክሩ ራሳቸውን ለጎንደሬነት የተለየ አድርገው ለማቅረብ የሚሞክሩ ጎንደርን እነደመቀ መኮንን ሲሸጡ እና ለምነው መኮንን እንደዛ ሲጫወቱበት
እነገዱንስ የሞገተ ማን ነው? የወልቃይት አንሶ የሁመራ አንሶ ግጫውን እንደገና ሸልማችሁ መርቃችሁ ትሰጣላችሁ ብለን ስንሟገት የት ነበሩ እነዚህ እነያሰው? የሉም እኮ። ጊዜ ሲመጣ ሁኔታዎች አንድ ነገር ሲያደርጉ ተሯሩጠው መጥተው የሁሉ ነገር አክተሩ ነው ከፊት ሆኑ። ከዚያ በኋላ አይ ፋኗችንን አትንቁ የሚባልም ነገር ነበረ። ምን ያልተባለ ነገር አለ? አሁን ተመልከተው። ያ ሁላ ኃይል አፍርሰው በደንብ ተደራጅተው ተዘጋጅተውበት ላገዛዙ ፕሮፓጋንዳ አመቻችተው ነው የሄዱት። ከዚያ ደግሞ እንደገና የቀረውን ለማፍረስ ራሱን ፍጹም ታጋይ አድርጎ ሊጫወት ይሞክራል። እስኪ እናንተው ፍረዱ። ጌታቸው ረዳም ከአብይ ጋር ነው፣ ኢያሱም ከአብይ ጋር ነው አይደል የቆሙት? ጌታቸው ረዳም ከኦህዴድ ጋር ነው፣ ኢያሱ አባተም ከኦህዴድ ጋር ነው። ኦህዴድ እነ ሽመልስ አብዲሳ እየሳቁ እያላገጡ እነ ኢያሱ አባተን በዚህ ሚዲያ እናገሯቸው። ለምሳሌ አሁን ኢያሱ ተናገረ። ይሄን ርስታችን ነው የተናገረው ነገር እኮ ወልቃይትን በተመለከተ እኮ ምንም ጠብ የሚል ነገር እኮ ነው አይደለም። አሁን ይሄንን ለማስተላለፍ አያችሁት አይደል? አሚኮ አለ፣ ፋና አለ፣ ዋልታ አለ፣ ያለ ምናምን አለ። እችንም ፕሮግራም ያዟት፣ እችን ፕሮግራም መዝግቧት። እና አብይ አህመድ ወልቃይት የኛ ነው ሁመራ የኛ ነው ብሎ መናገር በወንጀል የሚያስከስስ ሲያደርጉት በወንጀል የሚያስጠይቅ አድርገው ሲናገሩ ኢያሱ ያጎቱን ያገኘው ተሻገርን መንገድ ነው የሚከተለው። ወያኔ ራያን የያዘች እንደሆነ ድንበር የተሻገረች እንደሆነ ሽጉጥ እንጠጣለው አለ። አዲስ አበባ ገባ። ሽጉጥ መጠጣት ቴዎድሮስን መሆን ይጠይቃል። አረቄ መጠጣት ግን ጌታቸው ረዳን መሆን ነው የሚጠይቀው። ስለዚህ ያገኘው ተሻገር ሽጉጥ ሳይሆን አረቄ ነው የጠጣው። ሽጉጥ እንጠጣለው አለ የለው። ቢመዘው ከጎኑ ላይ ቢመዝ የአረቄ ጠርሙስ ነው የሚመዘዘው። ሽጉጥ እነ ቴዎድሮስ ጋር ነው ያለው።